ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘን መጥተናል። ከዜናዎቹ ጋር ጀማል ኢማም ነኝ። አብራችሁን ቆዩ። የደሴ ዙሪያ ወረዳ ነዋሪዎች የአካባቢያቸውን ሰላም ለማስጠበቅ ከጸጥታ መዋቅሩና አመራሩ ጋር ያላቸውን ትብብር አጠናክረው እንዲቀጥሉ የወረዳው አስተዳደር ጠይቋል። በወቅታዊ የልማትና የሰላም ጉዳይ ላይ ከወረዳው ነዋሪዎች ጋር ውይይት ተካሂዷል። ባላለምዬ ዝርዝር ዘገባ አለው። በደቡብ ወሎ ዞን ደሴ ዙሪያ ወረዳ በተለያዩ ቀበሌዎች በወቅታዊ የሰላምና የልማት ስራዎች ላይ ውይይት ተካሂዷል። በውይይቱ ከሰሜኑ ጦርነት ማግስት የተከሰተው የክልሉ የሰላም እጦት ማህበረሰቡን ለሰብአዊ ጉዳትና ለሌሎች ኢኮኖሚያዊና ማህበራዊ ችግሮች መዳረጉን አንስተዋል። የውይይቱ ተሳታፊዎች ከጸጥታ መዋቅሩና አመራሮች ጋር በነበራቸው ቅንጅት አካባቢያቸውን የሰላም ቀጠና ማድረጋቸውንም ገልጸዋል። ይሁን እንጂ አጎራባች ወረዳዎችና በክልሉ የተለያዩ አካባቢዎች ሰላም አለመሆን የችግሩ ሰለባ ከመሆን አልዳንም ያሉት ነዋሪዎቹ መንግስት ከሰላም ጥሪው ጎን ለጎን የህግ ማስከበር ስራውን አጠናክሮ ማስቀጠል እንዳለበት አሳስበዋል። ባህር ዛፍ ትንቆርጥ እንመርጣለን እንኳን ሰውን ያህላል ነገር እኛ ጦርነት አንፈልግም። ያን የመሰለ መንጎድጎድ ያን የመሰለ ችግር ጠቅላይ ሚኒስትሩ ተኮር ብሎ የተነሱት ሁርጋው ገባ። ምንድነው ዛሬ ያልተነሳችሁት? ሰላም ካል እናንተ ሙጡ እኛም እንውጣ። የተማመነው ሰዎች እጅ ለእጅ ተያይዘን የሰላም ልብስ እንልበስ። ከዚህ ስታቃስታ ከዚህ እስከ ሀይቅ እየሄድን እንነግር ነበር። አሁን የሚንቀሳቀስ የለም። ማን ነው ብር ይዞ ተንቀሳቅሶ የሚነግደው? ይሄ የሰላም እጦት ሁላችንንም እየፈጀን ስለሆነ ሰላሙ በሚመጣበት በኩል ከኛ አካባቢ የገባ ካለ ወንድሞቻችን እህቶቻችን ልንመልስ ይገባል። እንዴ እናት የምናስበው ነገር አለ። እነዚህ ልጆቻችን ወንድሞቻችን ወገኖቻችን እኮ ናቸው። ተንበርከን ለምነን ተማጽነን ሰላም እንዲፈጠርና ወዲ ሰላሙ ቀልባቸው ተመልሶ እንለምናቸውም ነበር። ሰላማችን እንዲፈጠር የበኩላችን ድርሻ እንደ እናት እንዋጣለን፣ እንደ እህት እንዋጣለን። የሰላም እጦቱ ለልማት ተጠቃሚነታችን እንቅፋት ፈጥሯል ያሉት የደሴ ዙሪያ ነዋሪዎች አሁንም ቢስተካከሉ ያሏቸውን የልማትና የመልካም አስተዳደር ጥያቄዎች አንስተዋል። እዚህ ጭረቻ ጤና ጣቢያ አለ፣ ግን ከቆዳው ስፋት ከህዝቡ ብዛት የመድኃኒት እጥረት ያጋጥማል፣ የላቦራቶሪ እጥረት ያጋጥማል። ጊዜያዊ ፍርድ ቤት፣ ጊዜያዊ ፖሊስ ጣቢያ፣ የፖሊስ አስተዳደር፣ ጊዜያዊ መሬት አስተዳደር ደስ የሚያንከራትቱን ነገሮች በስንቅ ብንቀነስ ወረዳው መደበኛ ክፍል ባይከፈል ጊዜያዊ ይሰጠን ብለን እያመለከኩ ነው። የሙያና ቴክኒክ ትምህርት ቤት የለም ወረዳው። የደሴ ዙሪያ ወረዳ አስተዳዳሪ አቶ ጀማል መሐመድ ማህበረሰቡ እስካሁን ለአካባቢው ሰላም መጠበቅ ላበረከተው አስተዋጽኦ ምስጋና አቅርበው ይህንኑ ድጋፋቸውን አጠናክረው እንዲቀጥሉም ጠይቀዋል። ሰላም የሚያመጡ አማራጮችን ሁሉ በመንግስት እየተከተለ እንደሆነ ታሳቢ መደረግ አለበት። በሁለተኛ ደረጃ ከመንግስት አኳያ ህግ እያስከበረ ነው ያለው። ህዝብ እንደ ህዝብ ጽንፈኛን ከጠላ ስርዓት ያስይዛል ማለት ነው። መደበቂያ እንዳይሆን በቃ ሊለው ይገባል። ስለዚህ ህዝባችን በቃ ማለት አለበት፣ አይጠቅምም ማለት አለበት፣ መምከር አለበት። ተመክሮ የማይመለስ ከሆነ ህዝባችን ከመንግስት ጎን መሆን አለበት። እንደ ወረዳችን የጀመርናቸውን የልማትና የመልካም ማስተዳደር ስራዎች አጠናክረን እንሄዳለን። ውይይቱን የመሩት የአማራ ክልል ፕላንና ልማት ኮሚሽን አማካሪ ዶክተር ሙሉቀን አዳነ መንግስት የሰላም አማራጮችን ከመዘርጋት ባለፈ ለሰላም የሚያግዙ የልማት ስራዎች ያከናወነ መሆኑን አስረድተዋል። ሰላም ያለ ልማት ምንም ሊረጋገጥ አይችልም። ችግርም ውስጥ ሆነን የልማት ስራዎችን እየሰራን ነው። ግን ምን ላይ ሆነን? ችግር ውስጥ ሆነን። ምን ላይ ሆነን? እየተተኮሰ። ምን ላይ ሆነን? ሰው እየታፈነብን። ምን ላይ ሆነን? መንገድ እየተዘጋብን። እንዲህ አይነት ስራዎች እየተሰሩ ናቸው። በአንድ በኩል ሰላምን የሚያረጋግጥ ስራ እየሰራን፣ በሌላ በኩል ደግሞ ልማታችንን እንዳይቋረጥ መስራት አለብን በሚል ስራዎች እየተሰሩ ናቸው። በክልሉ አሁን እየታየ ያለው አንጻራዊ ሰላም የበለጠ እንዲረጋገጥ ሁሉም የህብረተሰብ ክፍል የድርሻውን መወጣት እንዳለበት ነው ዶክተር ሙሉቀን ያሳሰቡት። እያንዳንዱ ሰው ከራሱ ጋር ታርቆ ከሐሳቡ ጋር ታርቆ ልቡን ንጹህ አድርጎ አይ እኔ ሰላም እፈልጋለሁ፣ እኔ ሰላም እንደምፈልገው ሌላው ጎረቤቴ፣ ወንድሜ፣ አክስቴ አብሮ የሚኖረው ሰው ሰላም ያስፈልገዋል ስንል ሀገር ሰላም በእያንዳንዱ ቤት ወታደር ማዝመት ይቻላል እንዴ? ይሄን የምናደርገው ግን ብቻችን አይደለም፣ እናንተን ይዘን ነው።
በምርት ዘመኑ ለማምረት የታቀደውን ምርት ለማሳካት ከአርሶ አደሩ ጋር ያለውን ተግባቦት ማጠናከር እንደሚገባ የደቡብ ወሎ ዞን አስተዳደር አሳሰበ። የዞኑ ግብርና መምሪያ የ2017-18 የምርት ዘመንን ውጤታማ ለማድረግ ከባለድርሻ አካላት ጋር ውይይት አካሂዷል። ተጨማሪውን ከአበሻን ላይ እንከታተል። የደቡብ ወሎ ዞን የ2017-2018 የሰብል ልማትና የአትክልት ፍራፍሬን ምርታማነትን ውጤታማ ለማድረግ ከግብርና ባለሙያዎችና ከተለያዩ ባለድርሻ አካላት ጋር የንቅናቄ መድረክ አካሂዷል። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ እንደገለጹት በምርት ዘመኑ በ462 ሺህ ሄክታር መሬትን በሰብል በመሸፈን ከ15.1 ሚሊዮን ኩንታል በላይ ምርት ለማምረት በማቀድ የተለያዩ የቅድመ ዝግጅት ስራዎች መሰራ ታቸውን ተናግረዋል። ይህን ስራ ለመስራት እንግዲህ ከ12 ሚሊዮን ሜትር ኪዩብ በላይ ኮምፖስት አዘጋጅተናል። በበጋው እሱን የተጠቀምን ነው። ከ227 ሺህ ኩንታል በላይ ለአርሶ አደሩ አድርሰናል። ከ10 ሺህ ሄክታር በላይ የትራክተር እርሻ አርሰናል። የአርሶ አደር ማደራጀት የክላስተር መለየት ስራ እየሰራን ያለ ነው። በባህላዊ መንገድ ደግሞ ከ220 ሺህ ሄክታር በላይ ያለው የአንደኛ እርሻ የታረሰበት አግባብ ነው ያለው። እነዚህን ቅድመ ዝግጅቶች እየሰራን ነው። የቻልነው ሁሉ እንደ ግብርና ተቋም ረብረብ አድርገን ውጤታማ ስራ ለመስራት እንረባረባለን። ይህን እቅድ በማሳካት የአርሶ አደሩን የምግብ ፍጆታ ከማረጋገጥ ባሻገርም የሀገር ኢኮኖሚ ላይ ድርሻ ለማበርከት መታቀዱን ኃላፊው ገልጸዋል። ለአግሮ ፕሮሰሲንግ ማምረት አለብን። የዱቄት የፓስታ የመኮረኒ ፋብሪካዎቻችን አሉ ዞናችን ውስጥ። እነዚህ በሙሉ አቅም የምናመርተው የግብርና ግብዓት መሸፈን አለበት። በሶስተኛ ደረጃ ይሄንንም እየመራን ደግሞ ለውጭ ገበያም ግብርና ለራሱ ግብዓት ማስመጫ የሚሆን ሃርድ ከረንሲ ወይም ደግሞ የውጭ ምንዛሬ ማስገኘት አለበት። ለዛ መምረት አለብን። እነ ማሾ እነ ቦለቄ የምናመርተው ለዛ ነው። በንቅናቄ መድረኩ ላይ የተገኙት የተለያዩ ወረዳ ግብርና ጽሕፈት ቤት ኃላፊዎች እቅዱን ለማሳካት የድርሻቸውን እንደሚወጡ ተናግረዋል። እንደ ወረዳችን እኛ 40,200 ሄክታር የሚታረስ መሬት አለን። በተጨማሪ ደግሞ ሁሉንም በስንዴ የሚሸፈኑትን መሬቶች በክላስተር አደራጅተን ተመሳሳይ ድጋፍና ክትትል ለማድረግ ተመሳሳይ ግብዓት ለመጠቀም ያመቹ ዘንድ ባለሙያ ክትትል እያደረገበት ያለበት ሁኔታ ነው ያለው። በ2017-18 የምርት ዘመን 22,612 ሄክታር መሬት አለን። ይሄንን እንግዲህ በቅድመ ዝግጅት የእርሻ ስራውን መስራት ሲሆን ከዚህ ውስጥ ወደ 5,500 የሚሆነው ፖቴንሻል የሆነና በሜካናይዜሽን ወይም በትራክተር ሊታረስ የሚችል መሬት ነው። ከዚህ ውስጥ እስካሁን ድረስ 4,897 ሄክታር አርሰናል። ወደ 91% ማለት ነው። ቀሪ እቅዳችንም የማከናወን እድልም ስላለን አሁን ላይ ስራው እየተከወነ ያለበት ሂደት ነው ያለው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን እቅዱን ለማሳካት ከምንጊዜውም በላይ ከአርሶ አደሩ ጋር ተቀናጅቶ መሰራት እንዳለበት አሳስበዋል። ይህንን ግብ ለማሳካት ተግባቦት በጣም ኢምፖርታንት ነው። የላቀ መግባባት ላይ መድረስ አለብን ነው በአመራር ደረጃ በባለሙያ ደረጃ እንደዚሁም ደግሞ በአርሶ አደሩ ደረጃ ዋናው ቁልፍ ጉዳይ ቁልፉ ቋጠሮ መግባባት ነው። ይሄ እስከታይ ድረስ መድረኩ ይወርዳል ማለት ነው። እንግባባለን። ሁለተኛው ጉዳይ የፎከስ ጉዳይ ነው። የስራ ማንጠባጠብ እንዳይገጥመን በደንብ ፎከስ ዱነን የምርት መጨመሪያ ፓኬጆችን በአጠቃላይ ፕሮፐርሊ መፈጸም አለብን። ቆጥረን እንፈጽም የሚል ነው። በዚህ ረገድ መንጠባጠብ ካለ ምርት አይጨምርም፣ ምርታማነትም አይጨምርም። ይሄን ትራፕ ይሄን አደጋ መወጣት አለብን የሚል ነው። ሶስተኛው ኤክስኪዩሽን የሚባለው የመፈጸም ብቃት እና የማስፈጸም ብቃት ነው። በየደረጃው ከዚህ ትራፕ ውስጥ እንውጣ ነው። ችግር አለ። አሁንም አመራሩም ባለሙያውም የማስፈጸምና የመፈጸም ተግባርን ሳያንጠባጥቡ የመፈጸም ጉዳይ በጣም ክሪቲካል ነው። አንዱ አስምረን የተናገርንበት ጉዳይ ይሄንን ነው። አሁን ማጠቃለያችንም እዚህ ላይ ነው ያተኮረው። የምርት ዘመኑን የሰብል ምርታማነትን ግብ ለማሳካት ከዞን ጀምሮ በየደረጃው የጋራ መግባባት የሚደረስባቸው የተለያዩ የውይይት መድረኮች እንደሚኖሩም ተጠቁሟል። ምርጫችሁን አማራ ሚዲያ ኮርፖሬሽን በማድረግ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ወደ ቀጣዩ ዜና እናልፋለን። በሰሜን ወሎ ዞንና በዋግምራ ብሔረሰብ አስተዳደር ያለውን የወባ ስርጭት ለመግታት በአካባቢው ያሉ ጤና ተቋማት ከወልዲያ ዩኒቨርሲቲ ጋር በቅንጅት እየሰሩ ነው። ተቋማቱ የወባ ስርጭትን መከላከል በሚያስችሉ የጋራ ስራዎች ላይ ውይይት አካሂደዋል። ተጨማሪውን ከካሳሁን ኃይለ ሚካኤል እንከታተል።
በሰሜን ወሎ ዞን ቆላማ አካባቢዎች የወባ በሽታ ስርጭት በየዓመቱ አስጊ ሲሆን ይስተዋላል። ይህን ችግር ለመቅረፍ ወልዲያ ዩኒቨርሲቲ፣ የአማራ ክልል ህብረተሰብ ጤና ኢንስቲትዩት ወልዲያ ቅርንጫፍና የሰሜን ወሎ ዞን ጤና መምሪያ በጥምረት ለመስራት መክረዋል። ቀደም ብሎ በተናጥል ከሚሰሩ ስራዎች ይልቅ ጥምረቱ በሽታውን በመከላከል ረገድ የተሻለ ውጤት ያመጣል ነው የተባለው። በሰሜን ወሎ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና ቁጥጥር የስራ ክፍል አስተባባሪ ደምሌ ካሳ በዞኑ ከፍተኛ የወባ ስርጭት ባለባቸው 3 ወረዳዎች የቅንጅት ስራው እንደሚጀምር ገልጿል። አንደኛ አብሮ ወረዳ ነው፣ ሁለተኛው ራያ ቆቦ ነው፣ ሶስተኛው ቆቦ ከተማ ነው። በእነዚህ ወረዳዎች አጠቃላይ ሪፖርት ተደረገው እንግዲህ ከአጠቃላይ ከዞኑ ከ13 ወረዳዎች ሪፖርት ተደረገው የወባ ጫና ውስጥ 40% ይሸፍናል ማለት ነውና ስለዚህ ወረዳዎችም የተመረጡበት በአጠቃላይ በወባ ጫና ላይ መሰረት ያደረገ ስለሆነ እነዚህን ስራዎች ለመስራት እንግዲህ ምክክሩ አስፈላጊ ነው ብለን እኛም አምነንበት ዩኒቨርሲቲውን በደንብ የማህበረሰብ አገልግሎቱን ለማጠናከር ከኛ ጋር ተቀናይተን እየሰራን ያለነው። በወልዲያ ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህርና የጥምረቱ አስተባባሪ ዘላለም ደጃዝማች ዩኒቨርሲቲው በአጭር ጊዜ እቅድ በሽታን መከላከልና በረጅም ጊዜ የበሽታውን አስተላላፊ ትንኝ ባህሪና የወባ መድኃኒት መላመድ ላይ ያተኮረ ጥናትን እንደሚሰራ ነግረውናል። ለአጭር ለጊዜው እንዴት አድርገን ወረርሽኙን እንቀልብስ፣ ማህበረሰቡን እንዴት አድርገን ከዚህ አይነት ወረርሽኝ እንከላከል ነው። ከዚያ ቀጥሎ ደግሞ ምርምሮችን በተለይ እነዚህ አስተላላፊ ትንኞች ለየት የሚያደርገው የአሁኑ ፕሮጀክታችንን እንግዲህ በኢትዮጵያ የአስተላላፊ ትንኞች ዝርያ የመለያየት አይነት ነገር አለ። ለኬሚካሎችም ሬዚስታንስ የመሆንና ያለመሞት አይነት ነገር አለ። ሰዎቹ መድኃኒት እየወሰዱ ሪስፖንድ እያደረግናል ወይም እየዳኑልን አይደለም የሚል ነገር አለ። ስለዚህ ምናልባት እዚህ አካባቢ ላይ እንዳንድ ፕሮጀክት ይዘን እንግዲህ ምርምር ዳይሬክተርን አብረን እዚሁ ላይ ያካተን ያሉ ነገሮችን ወደፊት በስፋት የምናሄድባቸው ለሚሆነው። በአማራ ክልል ህብረተሰብ ጤና ኢንስቲትዩት ወልዲያ ቅርንጫፍ ዳይሬክተር ሲስተር ሰላማዊት አያሌው ጥምረቱ የወባ በሽታን የመከላከል ስራን ውጤታማ እንደሚያደርግ ያስረዳሉ። ወልዲያ ዩኒቨርሲቲ ምን ይሰራል? አማራ ህብረተሰብ ጤና ኢንስቲትዩት ወልዲያ ቅርንጫፍ ምን ኃላፊነት አለበት፣ ሰሜን ወሎ ዞን ጤና መምሪያ ምን ኃላፊነት አለበት የሚለው ተቀምጧል። በዛ ኃላፊነት ስራዎች እንሰራለን። በየተርሙ ደግሞ እየገመገምን ፕሮግረሱን እያየን የምንሄድበት እድል ይኖራልና ውጤታማ ስራ ይሰራል። በተናጠል ስንሮጥ የነበረውን ሰብሰብ አድርገን አቅማችንን አንድ ላይ ውጤታማ የሆነ ስራ እንሰራለን። ሰሜን ወሎ ላይ የሚጀመረው ይህ የቅንጅት ስራ በሂደት ወደ ዋግ ኽምራ ብሔረሰብ አስተዳደር እንደሚሰፋ ኃላፊዋ ገልጸዋል። ፊርማዎችን በምንፈራረምበት ጊዜ የእነሱ ካችመንትና የኛ ካችመንት አንድ አይነት ስለሆነ ዋግንም ጨምረን እንድንይዝ ሀሳቦች ተነስተዋል። በአንዴ የአቅምም የተለያየ ስከርሲቲ ስላለ ውስንነቶች ስለሚኖሩ እዚህ ላይ ጀምረን ሰሜን ወሎ ላይ ጀምረን የተወሰኑ ወረዳዎች ላይ ጀምረን በቀጣይነት ወደ ዋግም ወደ ሌሎች ክላስተሮቻችንም እንሰራበታለን ብለን እናስባለን። በዋግ ኽምራ ብሔረሰብ አስተዳደርም የወባ ስርጭት በስፋት የሚስተዋልባቸው ወረዳዎች መኖራቸው ተመላክተዋል። በመጨረሻም መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ወደ ስልጠና ቦታ አሸኛኘት ተደረገላቸው። በደሴ ከተማ አስተዳደር የኢፌዴሪ የሀገር መከላከያ ሰራዊትን ለመቀላቀል በፈቃደኝነት የተመለመሉ ወጣቶች በከተማው ከፍተኛ አመራሮችና በሀገር መከላከያ አዛዦች ነው ደማቅ አሸኛኘት የተደረገላቸው። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ የሀገር መከላከያ ሰራዊት አባል መሆን ድርብ ክብር ነው፣ ጀግኖችም ናችሁ። የሚሰጣችሁን ስልጠና በብቃት ተወጥታችሁ ሀገራችሁን እንደ አባቶቻችን ከማንኛውም ጠላት በመጠበቅ የኢትዮጵያን ሁለንተናዊ ብልጽግና ጉዞ እንዲሳካ የሚጠበቅባችሁን ኃላፊነት እንድትወጡ በማለት አሳስበዋል። የ801ኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ የሚሰጣችሁ ኃላፊነት ትልቅ ነው፣ የምትወስዱትን ብቁ የተግባርና የጽንሰ ሀሳብ ስልጠና በብቃት መወጣት ይገባችኋል። አሁን የሀገራችን መከላከያ በቴክኖሎጂ የዘመነ በአሰራር የተደራጀ በቀላሉ አይበገር የጀግኖች ስብስብ ተቋም ሆኗል ብለዋል። ፈተናዎችን በድል በመወጣት ከራሳችሁ አስቀድማችሁ የኢትዮጵያን ከፍታ ለማስጠበቅ ወዳችሁና ፈቅዳችሁ ስለመጣችሁ እንኳን ደስ ያላችሁ ብለዋል። መረጃውን ያደረሰን የደሴ ከተማ አስተዳደር የመንግስት ኮሚኒኬሽን መምሪያ ነው። ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስላሉ። ከዕለቱ ዜናዎች ጋር ጀማል ኢማም አብሬያችሁ ቆየሁ። በያላችሁበት መልካም ጊዜ ይሆንላችሁ። Thank you.